ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በሀገር ውስጥ እንደዚሁም በመላው ዓለም ያላችሁ በተለይ በክርስትና እምነት ተከታይ የሆናችሁ የቻናላችን ቤተሰቦች በቅድሚያ እንኳን ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም በሰላም አደረሳችሁ አደረሰን እላለሁ። ቤተሰቦቻችን መልካም የገና በዓል እንዲሆንላችሁ እመኛለሁ። እነሆ ዛሬ በገና ቀን የተለያዩ ጨዋታዎች በእንግሊዝ ፕሪሚየር ሊግ ይደረጋሉ እና ዛሬ ከሚደረጉ ጨዋታዎች መካከል ክለባችን ዩናይትድ ምሽት 5 ሰዓት ከሩብ ላይ የሚያደርገው ጨዋታ ተጠባቂ ነው። ብዙ ዲቴል እንደው ስለ ጨዋታው አላወራችሁም፣ ግን የተወሰኑ መረጃዎች አሉኝ። ከጨዋታው በፊት መስማት አሉባቸው ያልኳቸውን እነሱን መረጃዎች ያደርሳችኋለሁ። የአፍሪካ ዋንጫውን ደግሞ ከተጫዋቾቻችን ምክንያት በና አማድ ምክንያት እንዲሁም የማነሳላችሁ ዜና አለ። ትላንት አማድ ሜዳም ላይ ከሜዳም ውጭ ነው ያሸነፈው። በምን ካላችሁ ከመረጃዬ ምላሽ የምታገኙ ነው የሚሆነው። ማንቸስተር ዩናይትድ ቀጣይ አሰልጣኝ ቅጥርን በተመለከተ አሁን ፈር እየያዘ መጥቷል። ቤተሰቦቻችን የክለቡ እቅድ አሁን በግልጽ ታውቋል። ምን ላይ ይገኛል የሚለውን ነግራችኋለሁ። አሞሪም በራሱ ከክለቡ አመራሮች ጋር ግጭት ውስጥ የከተተው ተብሎ አዳዲስ ነገር እየሰማው ነው እና ዛሬም አንድ ተጨማሪ አዲስ ነገር ነግራችኋለሁ። ቀጣይ የዩናይትድ ጊዜያዊ አሰልጣኝ ማን እንደሆነም እንዲሁ ፍንጭ ታይቷል። በጣም የተቃረበ አሰልጣኝ አለ፣ ስለሱ ነግራችኋለሁ። ሌላ በጣም የሚያስደስት ዜና ከፔጅ የቀረበለትን የህይወት ታይም ወይም ይሄ ላይፍ ታይም የተባለ ኮንትራት ሉዊስ ሄንሪኬ አልቀበልም ሲል አዲስ ቻሌንጅ እንደሚፈልግ ለፔጅ ባለስልጣናት ተናገረ ተብሏል። አሰልጣኙ ይሄን መናገሩ ለዩናይትድ ደግሞ ትልቅ የምስራች ሆኖ ቀርቧል እና ሉዊስ ኤንሪኬ እውነት ወደ ዩናይትድ ሊመጣ ነው የሚለውን ነገር የቢልድን ጋዜጣ መረጃ መሰረት በማድረግ መረጃ ያደርሳችኋለሁ። ብቻ አብራችሁኝ ቆዩ ቤተሰቦች። ባህሉን መልካም ባህል እንዲሆንላችሁ ከወዲሁ በድጋሚ እመኛለሁ። አብራችሁኝ ላይክ በማድረግ ቪዲዮውን እንድትቆዩ እንድትከታተሉኝ እጋብዛለሁ። ዛሬ በጣም አጠር ያለ ፕሮግራም የሰራሁላችሁ። መልካም ቆይታ ይሁንላችሁ። ዛሬ ረቡዕ የሚደረጉ የእንግሊዝ ፕሪምየር ሊግ የ21ኛ ሳምንት ተጠባቂ የሆኑ ጨዋታዎች አሉ። አብዛኞቹ ጨዋታዎች ምሽት 4 ሰዓት ከ30 የሚደረጉ ይሆናል። ማንቸስተር ዩናይትድ እና ኒውካስል ከሊድስ ዩናይትድ የሚያደርጉት ጨዋታ ግን ምሽት 5 ሰዓት ከሩብ ላይ ነው የሚጀምረው። በ4 ሰዓት ተኩል በርንመዝ ከቶተንሃም፣ ብሬንትፎርድ ከሰንደርላንድ፣ ክሪስታል ፓላስ ከአስቶን ቪላ፣ ኤቨርተን ከዎልቭስ፣ ፉልሃም ከቼልሲ እንዲሁም ማንቸስተር ሲቲ ከብራይተን የሚያደርጉት ጨዋታ የሚጠበቅ ሲሆን ክለባችን ማንቸስተር ዩናይትድ ከሜዳ ውጪ ተጉዞ በርንሌን ለመቅጠም ወደ ተርፍ ሙር የሚያመራ ይሆናል። የዩናይትድ ጨዋታን በተመለከተ የቡድን ዜና በጣም አጠር አድርገን የምናደርሳችሁ ይሆናል። ባህሉን እንዲሁ በደስታ እያሳለፋችሁ ይህንን ዜና ለመከታተል እንዲያመቻችሁ በጣም አጠር አጠር አድርገን ፕሮግራሙን ሰርተነዋል። ቤተሰቦቻችን እና ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ከ15 በርንሌን ለመግጠም ወደ ተርፍ ሞር ሲያመራ የሚከተሉት የማንቸስተር ዩናይትድ ተጫዋቾች በስኳዱ ተይዘዋል። ግብ ጠባቂ ሴን ላሜንስ ይገኛል። አልታይ ባይንደር እና እንዲሁ ቶም ሂተን የተጓዙ ናቸው። ተከታካዮችን ስናይ ሌኒ ዮሮ፣ ዲያጎ ዳሎ፣ ፍሬድሪክሰን፣ ሉክሾ፣ ኤደን ሄቨን፣ ፓትሪክ ዶርጉ፣ ማርቲኔዝ እና ታይለር ማሌሲያ እንደሄዱ ተገልጿል። አማካዮች ካሳሜሮ፣ ማኑዌል ኦጋርቴ፣ ብሩኖ ፈርናንዴዝ፣ ሜሰን ማውንት፣ መንትዬ የፍሌቸር ሁለት ልጆች እንደዚሁ ታይለር እና ጃክ ወደ ቦታው እንዳመሩ ነው የተገለጸው። አጥቂዎች ደግሞ ቤንጃሚን ሼሽኮ፣ ማቲያስ ኩኛ፣ በጆሹዋ ዘርኪዚ እና ሼሌሲ ወደ ስፍራው ከዩናይትድ ስኳድ ጋር ተካተው ያቀኑ ተጫዋቾች ናቸው ተብሏል። እዚህ ውስጥ እንግዲህ ያልሰማናቸው ስሞች አሉ። ለምሳሌ የሃሪ ማጉዌር ስም አልተካተተም፣ የማቲያስ ደልክትም ስም የለም። ስለዚህ እነኚህ ተጫዋቾችም በዛሬው ጨዋታ የሚሳተፉ አይሆንም። ከዛ ውጪ ኮቢ ሜኖም ስሙ በአማካይ ስፍራ ላይ አልተካተተም። ወደ ጨዋታውን ለማድረግ በርን ላይ የሚያመራ አይሆንም። የኮቢ ሜኖ ላይ ግን በጣም ጥሩ ዜና አለ ቤተሰቦች። አሁን ለዩናይትድ ትልቁ በጣም ጥሩ ዜና በዚህ ጨዋታ ብሩኖ ፈርናንዴዝ እና ሜሰን ማውንት መመለሳቸው ነው። ሌላው ኮቢ ሜኖ ግን የሳር ላይ ልምምድ ማድረግ መጀመሩ ነው እና ባለፉት ጥቂት 2 ቀናት በተለይ ሩበን አሞሪም በተባረረበት ቀን ኮቢ ሜኖ ወደ ልምምድ መመለሱ
በጣም ያስገረመ መረጃ ሆኗል። ለበርንሌው ጨዋታ ተጫዋቹ ይደርሳል ተብሎ ባይጠበቅም ግን በቀጣይ ዩናይትድ ላለበት የኤፍኤ ካፕ ጨዋታ ከብራይተን ጋር ሜኑ እንደሚመለስና ለጨዋታው ዝግጁ እንደሚሆን ይጠበቃል። ዳረን ፍሌቸር ትላንትና በሰጠው ጋዜጣዊ መግለጫ ላይ ሜኑ የተወሰኑ የልምምድ ሴሽኖች ላይ መሳተፍ ችሏል። ተጫዋቹ በበርንሌይ ጨዋታ ላይ ይሳተፍ አይሳተፍ የሚለው ምርመራ እንዲሁ ይደረግለታል ብሎ ነው እሱ ያለው። ግን እንደማይደርስ ነው ብዙዎች የሚገምቱት። ለቀጣይ ጨዋታ ግን ተጫዋቱ እንደሚደርስ እና የቡድኑ አካል እንደሚሆን ተሳታፊ እንደሚሆን ይጠበቃል ማለት ነው። እና ትልቁ በኮቢ ሜኑ ዙሪያ የሰማሁት ነገር ቤተሰቦች አሁን ሩበን አሞሪም መልቀቁን ተከትሎ ተጫዋቹ ለዩናይትድ ባለስልጣናት አስገብቶ የነበረውን የልቀቁኝ የውሰት ጥያቄ ከጠረጴዛ ላይ ማንሳቱ ነው የተገለጸው። ስለዚህ ሀሳቡን ቀይሯል። አሁን ሙሉ ለሙሉ በዩናይትድ ቤት መቆየት ይፈልጋል። ተጫዋቹ ክለቡን መልቀቅ እንደማይፈልግ እና በክለቡ ሰዎች እንዲሁ የመልቀቅ ጥያቄ አቅርበው የነበረውን የመልቀቂያ ደብዳቤ እንዳነሳ ዘ አትሌቲክ የተባለው ጋዜጣ ነው የገለጸው። እንግዲህ ስለ ስንብቱ ስናወራ የተለያዩ የሩበን አሞሪም የስንብት ፖስቶችን ላይክ በማድረግ ኮቢ ሜኑ አንዱ ነበር። ከቤተሰቦቹ ጋር ላይ ሲያደርግ ነበር ከጋርናቾ ውጭ ማለት ነው። የተለያዩ የአሞሪም ፖስቶች ላይ አሞሪም ላይ የሚቀለዱ ፖስቶችን ሁሉ ላይክ በማድረግ እነኚህ ተጫዋቾች ትንሽ ስነ ምግባር ሳይጎላቸው አይቀርም የሚያስብል እንቅስቃሴ ነው ያደረጉት። ኦፍኮርስ በሩበን አሞሪም ስንብት የተደሰቱ የማንቸስተር ዩናይትድ ቡድን አባላት አሉ። 5፣ 6፣ 7 ሊሆኑ ይችላሉ። አንዳንዶቹ ዝምታን መርጧል። አሰልጣኙ በመሰናበቱ ምንም አይነት ለአሰልጣኙ መልካም ምኞት ከመለጠፍ የተቆጠቡ ተጫዋቾች አሉ። አንዳንዶቹ ደግሞ እንኳን ለአሰልጣኙ መልካም ከመመኘትና የስንብት ፖስት ከመለጠፍ ይልቅ በአሰልጣኙ ዙሪያ የሚፖሰቱ የስንብት ፖስቶችን ወይንም አሰልጣኙ ላይ የሚቀለዱ ቀልዶችን ላይክ በማድረግ ስለ አሰልጣኙ ምን እንደሚያስቡ በግልጽ ያሳወቁ ተጫዋቾች ናቸው በማህበራዊ ሚዲያ ተብለው የሩበን አሞሪም ተቃራኒ የነበሩ ተጫዋቾች አሁን በገሃድ እየወጡ እንደሆነ አንዳንዶች እንደማሳያ ወስደውታል። ለማንኛውም ህይወት ያለ ሩበን አሞሪም በማንቸስተር ዩናይትድ ዛሬ አንድ ብሎ ይጀምርና በጊዜያዊ አሰልጣኙ ዳረን ፍሌቸር እየተመራ ማንቸስተር ዩናይትድ ከበርንሌ 3 ነጥብ ለመውሰድ ወደ ስፍራው ያመራል። ቡድናችን መልካም እድል እንዲገጥመው እንመኛለን። ወደ አሰልጣኛዊ ዜናዎች ከመሄዳችን በፊት የዩናይትድ ቀጣይ ኢንተሪም ማናጀር በተመለከተ የወጣ ብዙ መረጃ አለ። እሱን አደርሳቸዋለሁ ፋሚሊዎች። አንድ ጥሩ አሰልጣኝም የዩናይትድን ስራ ክረምት ላይ ሊወስድ ሳይሆን አይቀርም ተብሎ ተነግሯል። ወደ እሱ እናልፋለን። ከዛ በፊት ግን የአፍሪካን ዋንጫ ማንሳት አለብን። ከአፍሪካ ዋንጫው ጋር በተያያዘ እንደው ከዩናይትድ ተጫዋቾች ጋር እያያዘን ነው እናወራው። ለምሳሌ ካሜሩን ፕሬዚዳንቱ ለእያንዳንዱ የካሜሮን ብሔራዊ ቡድን ተጫዋች በቀጣይ አፍሪካ ዋንጫ 8 ውስጥ መግባታቸውን ተከትሎ ወደ 30 ሺህ የሚጠጋ የአሜሪካ ዶላር በሽልማት መልክ እንደሰጡ ነው የተገለጸው። ካሜሮን እንግዲህ አሁን ቀጣይ ተጋጣሚዋ ሞሮኮ ናት። በጣም ከባድ ፈተና ነው የሚገጥማት። በቀላሉ ሞሮኮን ማሸነፍ እንዲሁ የሚቻል አይሆንም። የዩናይትዶቹ ብሪያን ቡሞ እና ተከላካዩ እንዲሁም አዝራዊ እርስ በርስ የሚገናኙበት ተጠባቂ የአፍሪካ ዋንጫ ይሆናል ማለት ነው ቀጣይ ጨዋታ። በሌላ ጨዋታ ደግሞ አይቬሪ ኮስት 3-0 በሆነ ውጤት ትላንት አሸንፋ 8ቱን የተቀላቀለች ሀገር ስትሆን እዚህ ጨዋታ ላይ ልማደኛው አማድ ዲያሎ ጎል አስቆጥሯል፣ እንዲሁም አሲስት አድርጓል። እስካሁን በቶርናመንቱ የናይጄሪያው ሉክማን 3 ጎል አስቆጥሮ 4 አሲስት በማድረግ 7 ጎልና አሲስት ላይ ተሳትፎ በማድረግ በቀዳሚነት ተቀምጧል። ብራሂም ዲያዝ ከአልጄሪያ እንዲሁ 4 ጎሎችን ማስቆጠር ችሏል። አማድ ዲያሎ 3ኛ ጎል ነው ትላንት ያስቆጠረው። እንዲሁም 1 አሲስት አድርጎ በ4 ጎልና አሲስት ላይ ተሳትፎ ማድረግ ችሏል። ከዛ ውጪ የጨዋታው ኮከብ ተብሎ መመረጥ ችሏል። ለ3 ተከታታይ ጨዋታዎች ነው ጨዋታው ኮከብ ተብሎ ሲመረጥ። ከዚህ በፊት ከሞዛምቢክ፣ ከካሜሩን እና ከቡርኪና ፋሶ ጋር እንዲሁ ባደረጉት ጨዋታ ትላንት ጨምሮ የጨዋታው ኮከብ በመባል አማድ ዲያሎ የውድድሩ ድምቀት የሆነ ለውድድሩ ውበት የሆነ የኮትዲቯር ብሔራዊ ቡድን እንዲሁ ወሳኝ ተጫዋች የሆነን በጣም ወሳኝ የሆኑ ጎሎችን እያስቆጠረ የመጣ የቶርናመንቱ ኮከብ ተጫዋች ሆኗል ብሎ ማለት ይቻላል ማለት ነው። እና ይሄ ልጅ ራሱን ችሎታውን በደንብ አድርጎ አሁን
ማውጣትና ለመላው ዓለም ማሳየት የጀመረበት ሆኗል። በእርግጥ አማድ ዲያሎ ችሎታውን ማሳየት የጀመረው በአፍሪካ ዋንጫው አይደለም፣ ግን አፍሪካ ዋንጫ ላይ ብዙ ተጫዋቾች ይጠፋሉ። ለምሳሌ ብሪያን ምቡሞ እንደተጠበቀው አይደለም። እንደምታዩት ከብሔራዊ ቡድኖቻቸው ጋር እንዲሁ ሲጠበቁ ጥሩ ያልሆኑ እንዲሁም ግጭት የፈጠሩ ተጫዋቾች ሁሉ አሉ እነ ኦስቤሄንን ጨምሮ። ግን አማድ በዩናይትድ ቤት ሲያሳይ የነበረውን ብቃት ነው በኮትዲቫር ብሔራዊ ቡድን እየደገመው የሚገኘው ማለት ነው። እና በዓለም አቀፍ ደረጃ ራሱን ትልቅ ኮከብ እያደረገ የመጣ ተጫዋች እንደሆነ በደንብ ያሳየበት ጨዋታ ሆኗል። ትላንት በነገራችሁ ላይ አማድ ዲያሎ ጎል ማስቆጠሩ አሲስት ማድረጉ ብቻ አይደለም። ጨዋታው ከተጠናቀቀ በኋላ ተጫዋቹ ከሜዳ ላይም ከሜዳም ውጭ ያሸነፈበትን አንድ ድርጊት ፈጽሟል። ተጫዋቹ ለረዥም ጊዜ አብረው ከቆየች ከፍቅረኛው ጋር ነው እንግዲህ ትላንት ጨዋታው ካለቀ በኋላ ተንበርክኮ ፊት ለፊቷ የት አገቢኛለሽ ወይ ጥያቄ ይጠይቃታል። እሷም አዎን አገባሃለሁ ብላ አማድ ዲያሎ ተንበርክኮ ያቀረበላትን የቀለበት ተቀብላ እንደምታገባው እንደዚሁ በመናገር ተጫዋቹን አስደስተዋለች። ለዛ ነው አማድ ዲያሎ ሜዳም ላይ ከሜዳም ውጭ አሸንፏል ተብሎ ትላንት ለሱ ድርብ ደስታ እንደነበረ በይፋ ሲገለጽ የነበረውና የተለያዩ ማህበራዊ ድረገጾች ላይም እንዲሁ ፎቶዎች ተንሸራሽረዋል። እዚህ ላይ ተንበርክኮ ጥያቄ ሲያቀርብላትም ፎቶውን ትመለከታላችሁ ቤተሰቦች። ለማንኛውም በዚህ አፍሪካ ዋንጫ ዌስት አፍሪካውያን አልተቻሉ አራት ያህል ቡድኖች ተሳታፊ ማድረግ ችለዋል። ወደ ቀጣይ 8 ዙር ማለት ነው። ኖርዝ አፍሪካ 3 ተሳታፊ ያላት እንዲሁም ሴንትራል አፍሪካ አንድ ሲሆን እዚሁ እኛው ያለንበት ምስራቅ አፍሪካ ምንም 8 ውስጥ የገባ ቡድን የላትም። ሳውዝ አፍሪካም እንዲሁ 0 አስመዝግባለች ማለት ነው። እስካሁን ወደ 8 ዙር የተቀላቀሉና እርስ በርስ የሚገናኙ ቡድኖች ተለይተው ታውቀዋል። ሞሮኮ አዘጋጇ፣ እንዲሁም አልጄሪያ፣ ናይጄሪያ፣ አይቬሪ ኮስት፣ ኢጅፕት፣ ማሊ፣ ሴኔጋል እና ካሜሮን ቀጣይ 8 ወደ ቀጣይ የአፍሪካ ዋንጫ ማጣሪያ ጨዋታ ያለፉ ጥሎ ማለፍ ጨዋታ ያለፉ ሀገራት ሆነዋል። ከዚህ በኋላ ጨዋታ የሚያደርጉ ሀገሮች እንዲሁ ከበድ ያሉ ፊክስቸሮች ናቸው እና ከዚህ በኋላ ያሉ ጨዋታዎች በጣም ጥንካሬያቸው እየጨመረ በጣም ጠንካራ ጨዋታዎች የሚደረጉ መሆናቸው ነው ከፊክስቸሩ እንደዚሁ የምንረዳው ማለት ነው። ግን እዚህ ጋር እንደው እንደ መዝናኛ ያህል የአፍሪካን ዋንጫ መረጃ ስናጠቃልል ዩቲዩብ ላይ በጣም የሚታወቅ አንድ ስትሪመር አለ። እንደውም የዩናይትድ ደጋፊ ነው። በክርስቲያኖ ሮናልዶ ምክንያት ታውቃላችሁ። አሾ ስፒድ ይባላል። አሾ ስፒድ ኢትዮጵያ ውስጥ እንዲመጣ ፕሮግራም ተይዞለታል። ፕሮግራሙ ጠብቆ እንደሚመጣም ይጠበቃል እና አንጎላ ላይ ስትሪም አደረገ። ከዛ አንጎላ ከአፍሪካ ዋንጫ እንዲሁ ተሰናበተች። ደቡብ አፍሪካ ላይም እንዲሁ ስትሪም አድርጎ ነበረ። ደቡብ አፍሪካ ከአፍሪካ ዋንጫ ውጭ ሆነች። ሞዛምቢክም ላይ እንዲሁ ስትሪም ሲያደርግ ነበር ሰሞኑን። ሞዛምቢክም እንዲሁ ከአፍሪካ ዋንጫ ውጪ ሆነች ማለት ነው። በዚህ ምክንያት ቀጣይ ተጋጣሚ ያላቸው ሀገራት ይሄንን ሀሳብ እያነሱ አሾ ስፒድ ስትሪም ባደረገባቸው ሀገራት ብሔራዊ ቡድኖቹ ከአፍሪካ ዋንጫ ውጭ መሆናቸውን ተከትሎ ጸሎት በማድረግ ላይ ናቸው ማለት ነው። እንግዲህ እነሱ የሚገጥሟቸውን ሀገራት ውስጥ ሄዶ ስትሪም እንዲያደርግ እየተመኙ ነው። ለምሳሌ ካሜሮን ሞሮኮ ሄዶ ስትሪም ቢያደርግ ብላ እየተመኘች ነው ማለት ነው የካሜሮን ደጋፊዎች። ምክንያቱም ሞሮኮን አሸንፈው ነው ማለፍ። ለማንኛውም ይሄ በቀልድ መልክ የተነገረ ግን አሾ ስፒድ ስትሪም ያደረገባቸው ሀገራት ከአፍሪካ ዋንጫ ውጭ መሆናቸው ደግሞ ገጠመኙን ትንሽ አስገራሚ ያደረገ መረጃ ሆኗል ለማለት ነው። ለማንኛውም የዩናይትዶቹ አማድ ዲያሎ እና ብሪያን ምቡሞ ቀጣይ ጨዋታ ያደርጋሉ። ከአርቡ ሞሮኮና ካሜሮን ጨዋታ በኋላ አንድ የዩናይትድ ተጫዋች አትሊስት በቶሎ ለዩናይትድ ይመለሳል ተብሎ ይጠበቃል። ከዚህ በኋላ ጠንከር ያሉ ውድድሮች ስለሆኑ የዩናይትድ ወሳኝ ተጫዋቾች የሚመለሱበት ጊዜ ቅርብ መሆኑን ነው ከፊክስቸሩ መረዳት የምንችለው። ወደ ተለያዩ መረጃዎቻችን ደግሞ እንለፍና አሁን ስለ ዩናይትድ የአሰልጣኝ ቅጥር ጉዳይ ነው የምናወራው። ትላንት በጣም በሰፊው ብሎ ፕሮግራም ነው የሰራሁበት። አይ ቲንክ እኛ ቻናል ላይ ብቻ አይደለም ብዙ መገናኛ ብዙሃን ትላንት የሀገር ውስጥም ከሀገር ውጭም ያሉ በሩበን አሞሪም ስንብት ምክንያት ላይ በደንብ መረጃ ሰርተዋል። እናንተም በደንብ የተሟላ መረጃ እንዳገኛችሁ ተስፋ አደርጋለሁ ቤተሰቦች። አሁን ማን ይተካዋል? በተለይ ትላንት ዜሮውን ሰርቼ ካቀረብኩላችሁ በኋላ የተሰሙ ነገሮች አሉ፣ በጣም የተቃረቡ የሚመስሉ እነሱ ላይ ነው ትኩረት የምናደርገው አሁን ለቀጣዮቹ ጥቂት ደቂቃዎች። ከዛ በፊት ግን አሞሪም ለስንብቱ ምክንያት ነው ተብሎ የተነገረ
አንድ ነገር ላንሳ። ትላንት አትሌቲክ ጋዜጣ የወጣው መረጃ ነበር እና አንዱ ከዚህ በፊት ያልሰማነው ማርቲኔዝ እና አሞሪም ሜዳ ላይ ለጸብ መጋበዛቸው እና ለጥል በጣም ተቃርበው እንደነበረ መረጃዎች መውጣታቸውን የሰማነው። ከዚህም በኋላ ብዙ ነገሮች ይወጣሉ ብዬ አስባለሁ። ቀስ በቀስ ሂደት በሂደት ትላንት የሰማሁት እንደው አዲስ ነገር ብዬ የምነግራችሁ ነገር ምንድን ነው? ስለ አሞሪም ስንብት ማለት ነው። አንደኛው የሁለት ነገር ነው የምነግራችሁ። አንደኛው የሴሜንዮ ዝውውር ነው። ሴሜንዮ ወደ ማንቸስተር ሲቲ አሁን ተዘውሮ ጨርሷል። ዝውውሩ ሄርዌጎ ተብሏል፣ ሰምታችኋል። እና በቀጥታ ሩበን አሞሪም ደውለውለት ኮንታክት አድርገዋል ተብሏል፣ ከሴሜንዮ ጋር ማለት ነው። ወደ ሲቲ ለመሄድ ከመወሰኑ በፊት ሴሜንዮ በጣም ፈቃደኛ ነበር ወደ ማንቸስተር ዩናይትድ ለመምጣት። አሞሪም ሲደውልለት ሴሜንዮ ለአሞሪም የጠየቀው ሁለት ጥያቄ ነው ተባለ። አንደኛ ምን ፎርሜሽን ነው የምትከተለው? ምን አይነት ፎርሜሽን ትጫወታለህ አለው። ሁለተኛ የጠየቀው ነገር ደግሞ እኔን በየትኛው ሮል ላይ ልታጫውተኝ ታስባለህ የሚል በጣም ወሳኝ ጥያቄዎች ነው ተጫዋቹ አነሳ ተብሎ የተገለጸው። እና የሴሜንዮ ፍራቻ ግልጽ ነበር። ምክንያቱም ሩበን አሞሪም እሱን በሌፍት ዊንግ ባክ ቦታ ሊጠቀመው እንደሆነ ያቅ ነበር። ልክ አሁን አማድ ላይ እያደረገ እንደሚገኘው ማለት ነው። ሴሜንዮ ደግሞ ይሄን አልፈለገም። በጣም በጥልቀት ተመልሶ ኮሪደሩን ይዞ መከላከል አይፈልግም። ተጫዋቹ የማጥቃት ሚና ተሰጥቶት ብቻ ነው እዛ ከወገብ በላይ ቆይቶ መጫወት የሚፈልገው ተብሎ ከምናምናቸው የዜና ምንጮች ተነግሯል። አሞሪም እንደው ፎርሜሽን 3-4-2-1 ነገር ቢሆንም የምከተለው ፎርሜሽን ግን ፍሌክሰብል ነኝ እና እንደሚወራው ይሄን ያህል ሪጅድ አይደለሁም እና በዛ ፎርሜሽን ሁሌ አልጠቀምህም የሚል አይነት ምላሽ ሰጠው ነው የተባለው። መሰረታዊ የሚከተለውን ፎርሜሽን እኛ እናውቃለን እና ለዊንግ ባክ እንደሚፈልገው ሴሜንዮ ሲናገር ነበር። ደግሞ እውነት ነበር። ቤተሰቦቻችን አሞሪም ፎርሜሽኑን የሚቀይር ሰው አይደለም እና ሴሜንዮን ሊያሳምነው አልቻለም ማለት ነው በዚህ ሁኔታ ላይ። ምክንያቱም ሴሜንዮ ይጠራጠራል አሰልጣኙ በኋላ አስገድዶም ቢሆን በዊንግ ባክ ቦታ ላይ ሊያጫውተው እንደሚችል ፍሌክሰብል ስለመሆኑም እርግጠኛ አይደለም። ግን አሞሪም ሊያሳምነው ሊያስረዳው ሙከራ አድርጎ ነበር ተባለ። በዚህ ምክንያት ሴሜንዮ የማንቸስተር ሲቲን ጥያቄ እንዲሁ ተቀበለ። እርግጠኛ አይደለም ሩበን አሞሪም ለሱ በያዘለት ቦታና በሚከተለው ፎርሜሽን ምክንያት ተጫዋቹ ይበልጡ ወደ ማንቸስተር ሲቲ መሄድን ምርጫው አደረገ ተብሎ ተነገረ ማለት ነው። ይሄ አንደኛው ነው። ሌላኛው ነገር ሩበን አሞሪም በማንቸስተር ዩናይትድ አመራሮች በዝውውር ላይ ብዙ አልተደገፍኩም ብሎ ያስባል። በተለይ ከቀድሞ ክለቡ ስፖርቲንግ ሊዝበን ሊያመጣቸው ፈልጓቸው የነበሩ 4 ወሳኝና ቁልፍ ተጫዋቾች ነበሩ። እነዚህ ተጫዋቾች ጆቫኒ ኮንዳ አሁን ወደ ቼልሲ ያመራው፣ ኦስማኔ ዲያሞንድ የተባሉ የተከላካይ መስመር ተጫዋች እንዲሁም ሳልቫዶር ብሎፓ የተባሉ ልጅ እና ሞርተን ሂልመን የተባሉ ተጫዋቾችን ለማምጣት ለክለቡ ጥያቄ አቅርቦ ነበር። እነኚህ 4 ተጫዋቾች የማንቸስተር ዩናይትድን ቡድን እሱ በሚከተለው ፎርሜሽን በደንብ አድርገው ያዋቅራሉ እና ቡድኔን ለመገንባት ያገለግሉኛል ብሎ ሩበን አሞሪም ለዩናይትድ ባለስልጣናት ፕሮፖዝ ያደረጋቸው ተጫዋቾች ናቸው ተብሎ ተነገረ። ነገር ግን የክለቡ አመራሮች ተጫዋቾቹን ከተመለከቱ በኋላ በተለያዩ ምክንያቶች ነው የተባለው ለሩበን አሞሪም በቂ ድጋፍ ለማድረግ እና አሰልጣኙ ተጫዋቾቹን እንዲያመጣቸው ለመርዳት አልፈለጉም። ይባስ ብሎ ደግሞ አጥብቆ ሲፈልገው የነበረው እና በሱ የያጨወት ሲስተም በጣም በቀላሉ ሲስተሜን ይረዳል እና በደንብ ስሎት ላደርገው ይችላሉ ብሎ ሲያስበው የነበረው ኮንዳ ዩናይትዶች ለወራት ሲያወሩት ቢቆዩም ግን ተጫዋቹ በመጨረሻ የክለቡ አመራሮች ቁርጠኛ ለመሆናቸውን ተከትሎ ዩናይትድ ሰዎች ወደ ቼልሲ ሊያመራ ቻለ። በኮንዳ የቼልሲ ዝውውር ደግሞ ሩበን አሞሪም ተበሳጨ ነው የተባለው። የባስ ብሎ ሞርተን ሂልመንድን እንዲያመጡለት የማንቸስተር ዩናይትድ የአማካይ ክፍል ችግርን ለመፍታት ሁነኛ አማካይ እንደሆነ እሱ ሲስተሙን እንዲረዳ ብዙ የማስረዳትም እንዲሁ እንደማይጠበቅበት የተረዳው አሞሪም ይሄ ተጫዋች ወደ ክለቡ እንዲመጣ ቢያዝም የክለቡ አመራሮች ሊያመጡለት ተጫዋቹን አልቻሉም። በአጠቃላይ ከቀድሞ ክለቡ ተጫዋቾችን ለማምጣት ፈቃደኛ አይደሉም ተባለ። ምናልባት በኤሪክ ቴና ጊዜ የሰሩትን ስህተት ታስታውሳላችሁ ቤተሰቦች እና ያን ስህተት መድገም አልፈለጉም። በተለይ በአንቶኒ ላይ የፈጸሙት ከፍተኛ የሆነ ገንዘብ አለ። ይህ ኪሳራ ነው፣ ዩናይትድ ላይ ጫና አምጥቷል እና ከቀድሞ ክለቡ ተጫዋች ከማምጣት ይልቅ በፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾችን የዩናይትድ ባለስልጣናት ለማምጣት ነው ፍላጎት የነበራቸው ተባለ። ይሄ ጉዳይ ግን ሩበን አሞሪምን በትልቁ አስከፍቶ ከክለቡ ጋር ትልቅ ከአመራሮቹ ጋር ቅራኔ እንዲፈጠር እና ያለመደገፍ ስሜት አሞሪም እንዲሰማው
አደረገ። ምክንያቱም እነኚህን 4 ተጫዋቾች አጥብቆ ፈልጎ ክለቡ እንዲያስፈርምለት ጥያቄ አቅርበው ነበር፣ ግን ያን ሊያደርጉለት የክለቡ ሰዎች አልቻሉም። በዛ ምክንያት ግጭት ውስጥ ገቡ ነው ተብሎ የተነገረው ማለት ነው። እና አሞሪም እነኚህ ትልልቅ ምክንያቶች ነበሩት ከዝውውር ጋር በተያያዘ ከክለቡ አመራሮች ጋር ለመገጨት። ከዛ ውጭ ደግሞ ቀደም ብሎ ሲያሰለጥነው የነበረውን ኑኖ ሜንዴዝ የተባለ ፒኤስጂም ተጫዋች የሩበን አሞሪም ቁጥር 1 የዝውውር ኢላማ ነበር በሌፍት ዊንግ ባክ ቦታ ላይ። ነገር ግን ይሄ ተጫዋች በፒኤስጂ የሚያቆየውን ኮንትራት ፈርሞ እዛው በክለቡ ቆይቷል። ዩናይትድ ግን በሱ ፋንታ ያመጣለት ለአሞሪም የፓትሪክ ዶርጉን ዝውውር ነው ተብሎም ተገለጸ። በዶርጉ ዝውውር አሞሪም ደስተኛ አልነበረም ማለት ነው። ከዛ ውጭ አጥቂ መስመር ላይ እንዲሁ ሩበን አሞሪም ዋትኪንስ እንዲመጣ ፈልጎ ነበር። ነገር ግን ክለቡ ያመጣለት ቤንጃሚን ሼሽኮ ነው። በዚህም ደስተኛ አልነበረም። እንዲሁም በግብ ጠባቂ ቦታ ላይ ሴላሜንስን የክለቡ አመራሮች አመጡ። ከኮስት አንጻር አስቡ ነው ይሄን ያደረጉት። ሩበን አሞሪም ምርጫው የነበረው ግን ማርቲኔዝ ነበር። በዚህ ምክንያት ይሄም ዝውውር ሳይሳካ ቀርቶ ሩበን አሞሪም ተከፋ ማለት ነው። እና አብዛኞቹ የሩበን አሞሪም ቅሬታዎች አሁን ፈንድተው አሰልጣኙን ለስንብት ይዳርጉት እንጂ ከዝውውር ጋር በተያዘ ከክለቡ ሰዎች ጋር ከፍተኛ የሆነ አለመግባባትና የሀሳብ ልዩነት እንደነበረ ነው ማለት ነው የሚያመላክቱ ዘገባዎች አሁን መውጣት የጀመሩት። ቤተሰቦች እንደው ለተጨማሪ መረጃ ያህል የሩበን አሞሪም ስንብት ምክንያት ናቸው ተብሎ የተገለጹ አንዳንድ ምክንያቶችን አሁን አደረስናችሁ። አሁን በቀጥታ የምናልፈው ማን ጊዜያዊ አሰልጣኝ ሆኖ ይተካል የሚለው ነው። ፍሌቸር ማለት ነው። ፍሌቸር በራሱ ተተኪ ነው። ለጊዜው ነው ለሁለት ጨዋታ ዩናይትድን የያዘው ሜቢ ለአንድ ጨዋታ የዛሬውን ጨዋታ ማለት ነው። የሞስት ፕሮባብሊ የብራይተን ጨዋታ ላይ የመቆየት እድሉም ሰፊ እንደሆነ ይጠበቃል። ግን ዩናይትድ አሁን ሌላ ኢንትሪም ማናጀር ለመቅጠር እያነጋገረ ነው። ከሚያናገራቸው ሰዎች መካከል በጣም ከጫፍ የደረሰው በተለይ ከትላንት ዜና ካደረስናችሁ በኋላ ደግሞ ኦሌ ጉናር ሶልሻየር ነው እና ሶልሻየር በርካቶች ድጋፍ የሰጡት እኔም በትላንት ዜና ላይ ሀሳብ ሰጥቼበታለሁ። ሶልሻየር እስከ ሲዝኑ መጨረሻ ዩናይትድን ይዞ ከዛ በኋላ ዩናይትድ በተረጋጋ መንፈስ ትልልቅ የተረጋጉ በደንብ የተገመገሙ አሰልጣኞችን ለዘላቂ ፕሮጀክት ቢያመጣ ጥሩ ነው። በዚህ ሰዓት ቋሚ አሰልጣኝ ትልቅ አሰልጣኝ መቅጠር ከባድ ነው ብዬ ሀሳቤን ሰጥቼ ነበር። አሁን ክለቡ እንዲሁ በዚሁ መንገድ የሚሄድ ነው የሚመስለው እና የትላንት ሪፖርቶች እንደጠቆሙት ከሆነ አሁን ሶልሻየር ዩናይትድን ለመያዝ በጣም ከጫፍ ደርሷል። እስከ ሲዝኑ መጨረሻ ድረስ ዩናይትድን ለመረከብ ዝግጁ ነው። የኮንትራት ጉዳይ አያሳስበውም። ለ6 ወርም ክለቡን ቢይዝ አይጠላም ነው የተባለው። የቀድሞ ክለቡን ለመርዳት ዝግጁ ነው። የደሞዝም ጉዳይ ሶልሻየርን አያሳስበውም ተብሎ ነው የተነገረው። ስለዚህ ይሄ የቀድሞ ኖርዌያዊ የዩናይትድ የአጥቂ መስመር ተጫዋች ማንቸስተር ዩናይትድን ለመያዝ የመጨረሻ ንግግር ላይ ይገኛል ተብሎ ነው የተገለጸው። ስለዚህ ከፍሌቸር የአሰልጣኝነቱን ሚና በጊዜያዊነቱን እንደሚረከብ ይጠበቃል። ትላንት ሰር አሌክስ ፈርጉሰን ሁሉ ሳይቀሩ በካሪንግተን ተገኝተው ከዩናይትድ ባለስልጣናት ጋር ስለቀጣይ የክለቡ ጊዜያዊ አሰልጣኝ ሀሳብ እንደሰጡና ከክለቡ ጋር እንደተወያዩ ነው የተነገረው። ሶልሻየር ትንሽ ለክለቡ እንደው ቀጣይ ኢንተርቪው ይደረጋል እና በክለቡ አመራሮች ይገመገማል። አንድ አነሳው የተባለው ሀሳብ በእሱ የአጨዋወት ስታይል የማንቸስተር ዩናይትድን የማጥቃት መስመር ይበልጥ አስፈሪ እንደማያደርገው ለክለቡ ሰዎች ቃል ገብተዋል ተብሏል። በማቲያስ ኩኛ፣ ብሪያን ምቦሞ፣ ብሩኖ ፈርናንዴዝ እና ቤንጃሚን ሼሽኮ እንዲሁም አማድ ዲያሎ በአምስቱ የዩናይትድ የአጥቂ መስመር ተጫዋቾች ማንቸስተር ዩናይትድን በጣም ምርጡ እና አስፈሪው የማጥቃት ኃይል በፕሪሚየር ሊጉ አደርገዋለሁ በሚል በእርግጠኝነት ለክለቡ አመራሮች ዩናይትድ በእነኛ 5 ተጫዋቾች ብቻ በጣም አስፈሪው የማጥቃት ባህሪ ያለው ቡድን እንደሚገነባ ቃል ገብቶላቸዋል ለክለቡ አመራሮች ተብሎ ነው የተነገረው ማለት ነው። እንግዲህ ይሄ አንደኛው ነገር ነው። ፍሌቸር ምናልባት ከክለቡ ሊለቅ ይችላል። እሱ በጊዜያዊነት ከያዘ በኋላ ወደ 18 ዓመት በታች ቡድን ማሰልጠኑ ይመለሳል። ከኦሌ ጉናር ሶልሻየር ጎን ግን የቀድሞ የዩናይትድ ተጫዋች የሆነው እንዲሁም ማይክል ካሪክም አብሮት እንዲሰራ እንዲያግዘው አብሮት ሊቀጠር እንደሚችል ነው እየተገለጸ የሚገኘው። አይ ቲንክ የሰር አሌክስ ፈርጉሰንም ምክር እዚህ ጋር ወሳኝ ይመስለኛል። ሶልሻየር እስከ ሲዝኑ መጨረሻ ድረስ ክለቡን እንዲይዝ ከዚህ በፊት ኢንተሪም ማናጀር ተብሎ ወይም ኬሪቴከር ማናጀር ተብሎ በተሰየመበት ወቅት 19 ጨዋታዎችን አድርጎ የሚያስገርም ስታት ነው ያለው።
14 ጨዋታ አሸንፏል፣ 2 አቻ ወጥቷል፣ 3 ጨዋታዎችን ብቻ ተሸንፏል። 40 ጎሎችን አስቆጥሮ 17 ጎሎች ብቻ ዩናይትድ በወቅቱ ተቆጥሮበት የማሸነፍ ንጻሬው 74 በመቶ ነበር። በጣም የሚያስደንቅ ነበር። ጊዜያዊ አሰልጣኝ ተብሎ በተሾመበት ወቅት ኦሌ ጉናር ሶልሻየር በዩናይትድ ቤት ያስመዘገበው ስታት በ2021 ላይ ሶልሻየር እንደዚህ ሲል ተናግሮ ነበር። ለመላው የማንቸስተር ዩናይትድ ደጋፊዎች እጅግ ከልብ ይቅርታ ጠይቃሉ አለ። በወቅቱ የዩናይትድ አሰልጣኝ ነበር። ክለቡ ሁለተኛ ደረጃን ይዞ በማጠናቀቁ ነበር ለደጋፊዎች ይቅርታ መልእክቱን ያስተላለፈው። አውቃለሁ ከዚህ በላይ በሊጉ መጨረስ ይገባን ነበር አለ። በወቅቱ የኛ ትልቁ ምኞት ክለቡን ሁለተኛ ደረጃ ይዞ እንዲያጠናቀቅ ማድረግ አልነበረም። ክለቡን ሻምፒዮን ማድረግ እንፈልግ ነበረ። ነገር ግን እንግዲህ ይሄ ስኬት ነው ተብሎ ሊወሰድ አይችልም። ሁለተኛ ሆነ በመጨረሻችን ለደጋፊዎች ከልብ ይቅርታ ጠይቃለሁ ሲል በ2021 ያደረገው ንግግር በርካቶችን እንዲሁ አሁን ወደኋላ መለስ ብሎ እያሰቡት ኦሌ ጉናር ሶልሻየር በወቅቱ ምን ያህል ትልቅ ስራ ሰርቶ እንደነበር እያመሰገኑት አሁን ካለው የዩናይትድ ቡድን አንጻር እያነጻጸሩት ይገኛሉ። አሁን በድጋሚ ታዲያ ሶልሻየር ዩናይትድን ከፍ ወደ ማድረግ ምናልባት ወደ አውሮፓ ሻምፒዮንስ ሊግ ክለቡ ገብቶ እንዲያጠናቀቅ የሚያደርገው ከሆነ የዛኔ ሁለተኛ ለምን ጨረስክ ተብሎ እንደተወቀሰው ሳይሆን ዛሬ አሁን አራተኛ ወጥተህ ሻምፒዮንስ ሊግ አስገባህን ተብሎ ሊሞገስ የሚችልበት ትልቅ የስራ እድል ለሶልሻየር ቀርቦለታል። በቀጣዮቹ ጥቂት ቀናቱ ሶልሻየር ዩናይትድ አሰልጣኝ ይሆናል ተብሎ ነው እስከ ሲዝኑ መጨረሻ ድረስ እየተጠበቀ የሚገኘው። ወደ ቀጣይ መረጃ ስናልፍ ቤተሰቦች ከዚሁ ከአሰልጣኝ ቅጥር ጋር በተያያዘ አንድ ትልቅ ስም ተነስቷል እና ስሙ ትኩረት የሚስብ ነው። ይህን ዜና ግዴታ ለእናንተ ማድረስ አለብኝ። ትልቅ የሆነ ተስፋ ነው ለዩናይትድ ሰዎች፣ ለዩናይትድ ደጋፊዎችም፣ ለዩናይትድ ባለስልጣናትም ቢሆን ማለት ነው። ቢል ነው ይህን ዜና ይዞት የወጣው። ሉዊስ ኤንሪኬ በፒኤስጂ ቤት የቀረበለትን ኮንትራት አልቀበልም ብሎ እንደማያራዝም ኮንትራቱን በግልጽ አሳውቋል ያለው መረጃው እና በጣም ሂውጅ የሆነ ዴል ያቀረቡለት ታውቃላችሁ። እንደውም አንዳንዶች ይሄ ላይፍ ታይም ዴል ብለው ነው የገለጹት። ለአንድ አሰልጣኝ የእድሜ ልክ ኮንትራት ሲቀርብ ይሄ በእግር ኳስ ታሪክ ታይቶ አይታወቅም፣ ለመጀመሪያ ጊዜ ነው እና አላቅም ከአሰልጣኝነት ውጭ ደግሞ ምን አይነት ስራዎች ላይ እንደሚሳተፍ። ላይፍ ታይም ማለት የእድሜ ልክ ኮንትራት ነው የሚሆነው። መቼስ የእድሜ ልክ ላይ ያሰለጥን አይችልም። ፔዥን ግን በሌላ ሚና ደግሞ ክለብ ውስጥ እንዲቆይ ፈልገዋል ማለት ነው እና ይህን ያህል እንደ ፔዤ የገንዘብ አቅም ደግሞ በዚህ ያህል ደረጃ እንዲቆይላቸው በክለቡ ጥረት ቢያደርጉ ሉዊስ ኤንሪኬ ግን ገንዘብ የማያጓጓ አሰልጣኝ መሆኑን የሚያሳይ ውሳኔ ነው የወሰነው ማለት ነው እና ቶታሊ ይህንን ጥያቄ ውድቅ አድርጎባቸዋል ብሎናል ቢልድ ጋዜጣ። አሁን ትልቁ ጥያቄ ለምንድን ነው ሉዊስ ኤንሪኬ ይህን ትልቅ የሆነ የህይወት ዘመን ኮንትራት ውድቅ ያደርገው ከፔጅ የሚለው ነው ማለት ነው። አንዳንዶች ትልቁ አሰልጣኙ ምክንያት ትልቅ ቻሌንጅ ይፈልጋሉ እና በፔጅ ቤት በዚህ ሁኔታ መቀጠል አልፈልግም የሚል ሀሳብ አለው አሰልጣኙ። ስለዚህ ቀጣይ የሚሆነው ትኩረቱ እና የአሰልጣኙ የስራ ታርጌት የሚሆነው እንግሊዝ ነው። እንግሊዝ ፕሪሚየር ሊግ ላይ መጥቶ በአንድ ክለብ ይዞ ማሰልጠን ይፈልጋል የሚሉ ሪፖርቶች መከታተል ጀመሩ። ያው አሁን ዩናይትድ ቤት ውስጥ ካለው ሁኔታ አንጻር ደግሞ ምናልባት መዳረሻው ሊሆኑ ይችላሉ የሉዊስ ኤንሪኬ ተብለው ስማቸው ከሚነሱ ክለቦች በጣም ጥቂት ክለቦች መካከል አንዱ ማንቸስተር ዩናይትድ ሆነ ማለት ነው እና የሉዊስ ኤንሪኬ ስም ከማንቸስተር ዩናይትድ ጋር እስከ ክረምቱ ድረስ አሁን እየተነሳ በዚሁ መልኩ ይቀጥላል። ኤንሪኬ አዲስ ኮንትራት እስካልፈረመ ድረስ ማለት ነው። ቤተሰቦቻችን ዩናይትድም ቋሚ አሰልጣኙን እስካልቀጠረ ድረስ የዩናይትድ ባለስልጣናት እንደው ሉዊስ ኤንሪኬ ክለብ ለማሰልጠን በእንግሊዝ ፍላጎት ኖሮት ገበያው ላይ ቀርቦ እሱን ሳይመለከቱት ይቀራሉ ብሎ ማሰብ ደግሞ በጣም የዋህነት ነው። ስለዚህ ዩናይትድን የመያዝ እድል አለው ማለት ነው። አሁን ይሄ ሰው የእንግሊዝ ፕሪሚየር ሊግን ምን ያህል እንደሚከታተልና በእንግሊዝ ክለብ ይዞ ለማሰልጠን ጥልቅ የሆነ ፍላጎት እንዳለው የሚያሳይ አንድ አስተያየት ሰጥቶ ነበር እና ይህን አስተያየቱን ወደ ኋላ መለስ ብዬ ላስታውሳችሁ እና ከዓመታት በፊት ነው ይሄን ሲል የተናገረው። ሉዊስ ኤንሪኬ ምን ያህል ከካዴና ሴር ጋር ባደረገው ቃለ መጠይቅ የእንግሊዝ ፕሪሚየር ሊግ አድናቂ እንደሆነ የተናገረበትንና አንድ ቀን ወደዚህ ሊግ መጥቶ የማሰልጠን የመስራት ፍላጎት እንዳለው
ጥቆማ የሰጠበትን ቃለ ምልልስ ነበር እያደረገው። እኔ ለእንግሊዝ ፕሪሚየር ሊግ ስፔሻል የሆነ አትራክሽን አለኝ ነው የሚለው። በጣም በልዩ ሁኔታ ነው ለእንግሊዝ የምሳበው ሲል ተናግሯል። ለሊጉ ማለት ነው ጨዋታዎቹን እና ወደ እንግሊዝ አንድ ቀን ሄጄ እዛ ብሰራ ደስተኛ ሆናለሁ ብሏል። የእንግሊዝን እግር ኳስ በጣም ነው የምከታተለው ሲል ነው በሉዊስ ኤንሪኬ ቢገልጸው። ከስፔን እግር ኳስ በላይ እንግሊዝ ሊጎች ጨዋታዎችን መከታተል እወዳለሁ። ምናልባት አንዳንድ ትልልቅ ጨዋታዎች ካልሆኑ በስተቀር የሌሎች ሊጎችን የስፔንንም ጨምሮ መከታተል አልወድም። የእንግሊዝ እግር ኳስን ግን እያንዳንዱን ነገር እመለከታለሁ። ይሄን ስል ግን እንግዲህ እዛ ሄጄ መስራት አይቀርም በቃ እዛ እሰራለሁ ብዬ መደምደሚያ አይደለም ሲል ነው እንደዚሁ የሚናገረው። የትኛውንም ቲም በእንግሊዝ ፕሪሚየር ሊግ ላሰለጥን እችላለሁ ብዬ የማረጋገጫ ቃል እየሰጠው አይደለም። ነገር ግን አንድ ቀን ምናልባት በጣም ጥሩ ጥያቄ የሚቀርብልኝ ከሆነ ጥሩ ፕሮፖዛል የሚመጣልኝ ከሆነ አንድ ቀን ምናልባት እዛ የመስራቱን ሀሳብ እወደዋለሁ እና የእንግሊዝ ፕሪሚየር ሊግ አንድ ክለብ እያሰለጠንኩ ምናልባት ስራዬን ልሰራበት የምችለው አንዱ ሊግ ነው ሲል ነው ሉዊስ ኤንሪኬ ከዓመታት በፊት ነው እንግዲህ ይሄን የተናገረው። የተጨበጠ ነገር የለም። በእንግሊዝ እንደማሰለጥን ማረጋገጫ ልሰጥህ አልችልም፣ ግን በጣም የምወደውና እንደው ልሰራበት የምመኘው የምፈልገው አይነት ሊግ ነው እና ሲል በዚህ መልኩ አስተያየት የሰጠው ማለት ነው። እና ቤተሰቦች አሁን ይሄ ታይሚንግ ዩናይትድ አሰልጣኝ የለውም፣ በጣም ይፈልጋል። ኦፍኮርስ ዩናይትድ ብቻ አይደለም አላቅም፣ ምናልባት ወደፊት ሊቨርፑልም ሊገባበት ይችላል ስሎትን የሚያሰናበት ከሆነ። ማንቸስተር ዩናይትድ ግን ከየትኛውም ክለብ በላይ አንዴ የርገን ክሎፕ አምልጦታል ቤተሰቦቻችን። እንዲሁ ከዛ በፊት ደግሞ ፔፕ ጋርዲዮላ እንዲሁ ወደ ሲቲ ሲመጣ አምልጦታል። አሁን ሉዊስ ኤንሪኬን የሚያጡት ከሆነ አሰልጣኙ ለማርኬት ክፍት ሆኖ ክለብ ለማሰልጠን በተለይ እንግሊዝ ለመምጣት ፈቃደኛ ሆኖ የሚያጡት ከሆነ በጣም ትልቅ ሚስቴክ ነው የሚሆነው እና የዩናይትድ ባለስልጣናት ይህን አሰልጣኝ ለመቅጠር ሙከራ እንደሚያደርጉ በእርግጠኝነት እኔ መናገር እችላለሁ። ግን እርግጠኛ ሆኜ ይሄ አሰልጣኝ ማንቸስተር ዩናይትድን በዩናይትድ ቤት መጥቶ ያሰለጥናል፣ ወደ ዩናይትድ ቤት ይመጣል ብዬ መናገርም እንዲሁ አልችልም። ግን ትልቅ የሆነ ኦፖርቹኒቲ፣ ትልቅ የሆነ ተስፋ፣ ትልቅ የሆነ እድል ነው ዩናይትድ የሚያገኘው። ክረምት ላይ ምን ሊፈጠር እንደሚችል አብረን የምናይ ይሆናል ማለት ነው። መልካም ዜና ነው አለመፈረሙ በራሱ ለማለት ነው ቤተሰቦቼ። እንግዲህ ዛሬ በዓል ነው። የገናን በዓል እያከበራችሁ ፋሚሊዎች የእንግሊዝ ፕሪሚየር ሊግ ጨዋታዎችን እየተመለከታችሁ እየተዝናናችሁ እንድትሰሙ ብዬ ያዝኳቸው እንደው ዜናዎች፣ መረጃዎች እነኚህን ይመስላሉ። ነገ ከጨዋታው በኋላ በጥሩ መነቃቃትና በጥሩ ድል እንደምንገናኝና ስለ ጨዋታው እንደምናወራ ተስፋ አደርጋለሁ። እስከዛው ሰላም ሁኑ ቤተሰቦች በያላችሁበት ባይ